ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቱብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በነገው ዕለት የ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቦክሲንግ ዴይ መርሃ ግብር ቀጥሎ ሲካሄዱ ቀን 9 ሰዓት ተኩል ሲል ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ ሊድስ ዩናይትድን ይገጥማል። ማንቸስተር ዩናይትድ በርካታ ተጫዋቾችን ግልጋሎት ላይ አያገኝም። እንደነ ማውንት፣ ብሩኖ ፈርናንዴዝ፣ ማጓየር፣ ማይኖ፣ ዴሊት እነዚህ የመሳሰሉ ተጫዋቾችን በጉዳት ምክንያት ግልጋሎትን አያገኝም። እንደነ ኡምቤሞ፣ አማድ፣ ማዝራዊ በአፍኮን ኢንተርናሽናል ዲዩቲ ምክንያት ግልጋሎትን አያገኝም። በዚህ ጨዋታ ላይ 8 ተጫዋቾች በጠቅላላ በጉዳትና በአፍኮን ኢንተርናሽናል ዲዩቲ የሚያጣቸው ተጫዋቾች ይሆናሉ። በዚህ ጨዋታ ላይ የሚቸገር ይመስለኛል። አብርሽ፣ በዚህ ጨዋታ ላይ ማንቸስተር ዩናይትድ ምን የሚያስመለክተን ይመስላል? እሺ ያኒሶ፣ ነገ ከሚደረጉ ጨዋታዎች መካከል በጊዜ የሚደረገው ረፋድ 9 ሰዓት ተኩል ሲል የሚደረገው ጨዋታ ማንቸስተር ዩናይትድ ወደ ሊድስ ስቴዲየም አቅንቶ ኤላንድ ሮድ ስቴዲየም አቅንቶ ሊድስ ዩናይትድን የሚገጥሙበት ጨዋታ እንመለከታለን። ይህኛውም ጨዋታ ደርቢ ነው፣ የማንቸስተር እና ሊድስ ደርቢ ማለት ነው። የእነሱ የሁለቱ ደርቢ የሮዝ ደርቢ ተብሎ ይጠራል፣ የሁለቱ ደርቢ ማለት ነው። እና ይህም ሮዝ ደርቢ ተብሎ የተሰየመው ከ15ኛ ክፍለ ዘመን በተደረገው ጦርነት ማለት ነው። በሮዝ ጦርነት ላይ የተሰየመ ስያሜ ነው። በዚህኛው በ18ኛ ክፍለ ዘመን ማለት ነው በላንክሻየር እና በዮርክሻየር ደርቢ ማለት ነው። ላንክሻየሩ የቀዩን የሬድ ሮዝን የሚወክል ሲሆን ዮርክሻየር ደግሞ ዋይት ሮዝን ነጩን ማለት ነው። ሬዱ ማንቸስተር ነው፣ ዋይቱ ደግሞ ሊድስ ዩናይትድ ነው። ከዛ ጀምሮ የተሰየመ ስያሜ ሮዝ ደርቢ ተብሎ ይጠራል ማለት ነው። የሊድስ ዩናይትድ እና የማንቸስተር ዩናይትድ ጨዋታ ማለት ነው። ስለዚህ ይሄም ትልቁ የእንግሊዝ ፕሪሚየር ሊግ ሌላኛው ደርቢ ነው ማለት ነው። ስለዚህ ይሄም በቴሪቶሪ እና ባለው በተሰየመው የጦርነት ስያሜ ማለት ነው እና ሊድስ ዩናይትድ ከማንቸስተር ዩናይትድ የሚያደርጉ ጨዋታ በደንብ ይጠበቃል በሁለቱ ከተሞች መካከል ማለት ነው። እና ማንቸስተር ዩናይትድ አሁን እያሳየን ያለው ፎርም እና ሊድስ ዩናይትድ ደግሞ አምና ካደገበት እያሳየን ያለው ፎርም ሁለቱን ደግሞ ተጠባቂ እንዲያደርገው እና ደርቢውን ደግሞ ወደ ደርቢነት የመለሰበት ነው። ከዚህ በፊት በፈርጉሰን ታይም ምን ያህል ዶሚኔት አድርጎ እና ደርቢውም ያን ያህል ሴንስ እንዳይኖረው አድርጎ እንዴት አድርጎ እንደ ዶሚኔት እንዳደረገ እና አሁን ደግሞ ያው ተነሳሽነት እንዲኖር ያደረገው የማንቸስተር በደንብ መውረድ ነው። እና ይሄንንም ደርቢ እንዲጠበቅ የሚያደርገው ጀስት የማንቸስተር በደንብ መውረድ ስለሆነ ይህን ጨዋታ ተጠባቂ ያደርገዋል። ምናልባትም ማንቸስተር ዩናይትድ በደንብ ሊድስ ላይ የበላይነት ያለው ነው፣ በደንብ ዶሚኔት አድርጎ የሚበልጥ ነው። ሊድስ ዩናይትድ እና ማንቸስተር ዩናይትድ እርስ በርስ የተገናኙበት ጨዋታ ማንቸስተር ዩናይትድ የበላይነቱን ይዞ 50 ጊዜ በማሸነፍ ማለት ነው። ሊድስ ዩናይትድ በአንጻሩ 26 ጊዜ ነው ማንቸስተር ዩናይትድን ማሸነፍ የቻለው፣ እሱም በ1960ዎቹ ማለት ነው። ሊድስ ዩናይትድ በዛን ታይም ዶሚኔት በነበረበት ታይም ነበር ማንቸስተር ላይ በደንብ የዛኔ ያስመዘገባቸው ውጤቶች ካልሆኑ በስተቀር ማንቸስተር ዩናይትድ ላይ ያን ያህልም የበላይነቱን የወሰደበት ዘመን የዛኔ ነው። ከዛ በኋላ ማንቸስተር ዩናይትድ ምን ያህል ትልቅ ቲም እንደሆነ እና በደንብ ዶሚኔት አድርጎ ሊድስ ዩናይትድንም ሌሎችንም ቲሞች በዛው ልክ ዶሚኔት አድርጎ እንደገዛ ተመልክተናል። በፈርጉሰን ታይም በተለይ በደንብ ሁሉንም ደርቢዎችን ደርቢ እስካይመስሉ ድረስ በደንብ ዶሚኔት ያደረገበት ነው ማንቸስተር ዩናይትድ እና ነገር ግን የዛሬውን ጨዋታ በደንብ ተጠባቂ የሚያደርገው የማንቸስተር መውረድ፣ የሊድስ ደግሞ በደንብ ፎርም ላይ መገኘት ትልቁን ድርሻ ይወስዳል።
ሊድስ ዩናይትድ ካለፉት 6 ጨዋታዎች ያለፉት 6 የፕሪሚየር ሊግ ጨዋታዎች አንድም አልተሸነፈም ከሲቲ ጨዋታ በኋላ ማለት ነው። 3-2 የተሸነፈበትን የፊል ፎደን አስደናቂ ጎል በ90 ደቂቃ ውስጥ ካለቀ በኋላ የተቆጠረ ግብ ካልሆነ በስተቀር ከዛ በኋላ የተደረጉትን እያንዳንዱን የቼልሲንም ጨዋታ ማሸነፍ ችሏል። ቼልሲን 3-1 ፓላስን 4-1 ያሸነፈበትን ጨዋታ ማስታወስ እንችላለን። ሊድስ ዩናይትድ በጣም ምርጥ ፎርም ላይ መገኘቱን ማለት ነው። ባለፈው ባሳለፍነው የ19ኛ ሳምንትም ከሊቨርፑል ጋር በምን አይነት ፎርም 0-0 መለያየቱን እናስታውሳለን። ሊቨርፑልን በደንብ የፈተነበት ጨዋታ ነበረ። እሱንም እናስታውሳለን። የካልቨርት ሊዩን ደግሞ በጣም ሊድስ ዩናይትድ ላይ ሻይን እያደረገ መሆኑን ተከታታይ ጨዋታዎች ላይ ጎል ስኮር ማድረጉን አይዘነጋም። ሊቨርፑሉ ጨዋታ ላይ ብቻ ነው ጎል ያላስቆጠረው፣ በቼልሲ ጨዋታ ላይ ጎል አስቆጥሯል እያልን ስንሄድ በጣም ብዙ ተከታታይ ጨዋታዎች ላይ ጎል ስኮር ማድረግ ችሏል የካልቨርት ሊዩን ማለት ነው። ማንቸስተር ዩናይትድ ይህንን አድቫንቴጅ የሚጠቀም ከሆነ በደንብ ከመሪዎቹ ጋር ማለትም ቶፕ ፎር ለመግባት ከሚደረገው ፉክክር ውስጥ በደንብ ለመግባት ይጠቅመዋል። ከሊቨርፑል 4ኛ ላይ ከሚገኘው ሊቨርፑል በ3 ነጥብ የአንድ ጨዋታ ልዩነት ስለሆነ የሚያሸንፍ ከሆነ ቶፕ ፎር ውስጥ ለመግባት ትልቅ አድቫንቴጅ ይኖረዋል። የነገውን ጨዋታ የሚያሸንፍ ከሆነ ማለት ነው። ሊቨርፑል እስኪጫወት ድረስ ቶፕ ፎር ውስጥ የመግባት አድቫንቴጅ አለው። ስለዚህ ይህንንም ጨዋታ የማሸነፍ ቅድመ ግምት ተሰጥቶታል ማንቸስተር ዩናይትድ። ነገር ግን አንተ እንዳልከው በጣም ብዙ ተጫዋቾች ጉዳት ላይ የሚገኙ ተጫዋቾች ይገኛሉ ማንቸስተር ቤት እና በአፍኮን ኢንተርናሽናል ዲዩቲም 3 ተጫዋቾችን አያገኝም። ምርጥ ፎርም ላይ ብዙ ጊዜ አንስተነዋል ስለ ማንቸስተር ስናወራ በቀኝ መስመር ላይ ምን ያህል ምርጥ ጥምረት እንዳሳዩ ሙቤሞ እና አማድ አንስተናል። ሁለቱንም በአፍኮን ስለማያገኝ እያገኘም አይደለም ግልጋሎታቸውን እያገኘ ስላልሆነ የእነሱንም ጥምረት በዚህኛውም ጨዋታ አያገኝም። በነገውም ጨዋታ ግልጋሎት ስለማያገኝ ሊድስ ዩናይትድ ደግሞ ምርጥ ፎርም ላይ መገኘቱ በደንብ ጨዋታውን ተጠባቂ ያደርጓል። ማንቸስተር ደግሞ ወጥ አቋም እያሳየ አይደለም። ከኒውካስትል ጋር 1-0 ያሸነፈውን ጨዋታ ብዙ አንስተናል። ብዙ ፖዘቲቭ ነገሮችን ስለ ማንቸስተር ብዙ አንስተናል። ነገር ግን ከዛ በኋላ ከወልቭስ ጋር ነጥብ መጋራቱን እናስታውሳለን። የመጨረሻ አድቫንቴጆችን ወልቭሶች ቢጠቀሙ ኖሮ ማንቸስተር ዩናይትድ ደግሞ ከዚህ በተለየ የከፋ ይሆን ነበር። ነጥቦችን አንዷንም ነጥብ ሊያጣ የሚችልበትን አጋጣሚ የተፈጠሩበት ነበር። ወልቭሶች ምን ያህል ማንቸስተርን እየፈተኑ እንደነበረ በሳቱ ላመንስ ያው ሴቭ ያደረጋቸው ኳሶች በደንብ ለማንቸስተር አንዷንም ነጥብ ለማግኘት ትልቁን አድቫንቴጅ ትልቁን መስዋዕትነት የከፈለበት ታይም ነበረ እና ማንቸስተር ምን ያህል እየተቸገረ እንደሆነ እና በየጨዋታው ወጥ የሆነ ቲም እንዳልሆነ ለትልቆቹ ቲም ከቼልሲ ጋር ለቼልሲ የምንጠቀመውን የወጥነት ችግር ማንቸስተር ቤትም በደንብ የተመለከትንበት ነው። ወጥ የሆነ አቋም እያሳየ አይደለም። ከማንቸስተር ጋር ሲሆን፣ ከአርሰናል ጋር ሲሆን፣ ከሊቨርፑል ጋር ሲሆን እና ከትልልቅ ቲሞች ጋር ሲሆን የሚያሳየው ፐርፎርማንስ እና ከወገብ በታች ካሉት ጋር የሚያሳየው ፐርፎርማንስ በደንብ የተለያየ ፐርፎርማንስ ነው። በእርግጥ ትልቁን ጌም የምታደርገው ሜንታሊቲ ላይ ነው እና ከኒውካስትል ጋር የነበረውን ጨዋታ ምን ያህል ተጋድሎ አድርጎ እንደነበረ አንስተናል። በደንብ ማንቸስተር ላይ ፖዚቲቭ ነገሮችን ያነሳንበት ጌም ነበረ የኒውካስትሉ ጌም። ነገር ግን ወልቭስ ላይ ያንን አልተመለከትንም። በደንብ ለማሸነፍ ያላቸው እየመራ ነው። ብዙ ጊዜ ማንቸስተር እየመራ ነጥብ ይጥላል ብለናል። ቼልሲም በዛው ልክ እየመራ ነጥብ ይጥላል ብለናል እና ማንቸስተር ደግሞ በደንብ እየመራ ጎል ስኮር የሚደረግበት ጌሞችን ኮንትሮል የሚያደርግበት እና ማኔጅ አድርጎ የሚጨርስባቸው መንገዶች በደንብ ይወቀሳሉ። ወልቭስ ላይም ያንኑ ነው የተመለከትነው። እየመራ ጎል ስኮር ተደርጎበት ነጥብ ሲጥል ማለት ነው እና የኒውካስትሉ ላይ ነው በደንብ ብዙ ስለ ማንቸስተር ያወራ ነው ማለት ነው እና ፖዚቲቭ ነገሮችን ማለት ነው እና ማንቸስተር ይሄንን ፎርም ይዞ ይሄዳል። ባለፈውም አንስተናል 4 ፎርሜሽን መቀየሩ ስለ
ሩበን አሞሪም ስናነሳ ፎርሜሽን መቀየሩ ትልቁ የማይሰር ለውጥ ነው ብለን ነበር። ነገር ግን የወልቭሱን ጨዋታ ላይ ባክስሪ ሲመልስ ነጥቦችን እንዴት ድሮፕ ሲያደርግ እንደነበረ ተመልክተናል። የተጫዋቾቹን ሙሉ ፐርፎርማንስ አቅማቸውን አውጥተው እንዲጠቀሙ ለማድረግ ግዴታ ባክፎር ማድረግ አለበት ብለን ነበር የዶርጉን ምርጥ ፎርም የተመለከትነው በባክፎሩ ጊዜ ነበረ። በደንብ ዊንግ ላይ በደንብ ሲጫወት የነበረ እንደ ዳሎት ያለ ምርጥ ፎርም ፐርፎርም ሲያደርግ እንደነበረ ተመልክተናል። ሁሉም ተጫዋቾች የራሳቸውን አቅም አውጥተው ግልጋሎት ሲሰጡ ነበር በባክፎር በኒውካስትሉ ጨዋታ። ነገር ግን በወልቭሱ ጨዋታ በባክ ስሪ ሲመልስ ምን ያህል ነጥቦችን ድሮፕ ሲያደርግ በደንብ አውትሻይን ሲያደርጉ እንዳልነበር ተመልክተናል። ሁሉም ተጫዋቾች አውትሻይን ለማድረግ በደንብ ሲቸገሩ ተመልክተናል። ነገር ግን አሞሪም የሰጡ አስተያየት ያው ተጋጣሚ ኤክስፔክት እንዳያደርግ በባክፎር እሱን ለማድረግ ነበረ ይዘን የገባ ነው ባክስሪ ብሎ መግለጫ ሲሰጥ ማለት ነው። ነገር ግን ያንን አይደለም አንድ ቲም በደንብ ፎርም ለማድረግ ግዴታ የሚያስፈልገው ቢያዋጣውን ነው ማድረግ ያለበት እንጂ ሌላ ተቃራኒ ቲም ኤክስፔክት ሳያደርግ ነጥቦችን በዚህ መንገድ ውስጥ ያለው ብሎ መግባቱ በደንብ ለራስህ ትንሽ ይከብዳል። በአሞሪም በኩል በእርግጥ ብዙ ነጥቡ ስላስወቀሰው አቻ መውጣቱ ለማይሰር ጥቅም እንደሌለው በደንብ ለማይሰር ትልቅ ውጤት እንዳልሆነ እናውቃለን። ነገር ግን ያ ነጥብ አሸንፎ ቢሆን ለሩበን አሞሪም ትልቅ ክሬዲት የሚሰጥበት ነው። ምክንያቱም በባክስሪም በባክፎር መጫወት ስለሚችል ማለት ነው። እና ባክፎር ሲሆን ከኒውካስትል ጋር ተመልክተናል። ባክስሪ ሲሆን ነጥብ እየጣለ ነው። ነገር ግን ነጥብ ያገኘ ቢሆን በወልቭሱ ጨዋታ በደንብ ክሬዲት እንሰጠው ነበር። ምክንያቱም በአንድ ቲም ነገ ላይም ማይሰርን የሚገጥም ቲም በባክስሪም በባክፎርም መጫወት ስለሚችል ማይሰር በየትኛው በኩል ለማይሰር ዝግጅት እናድርግ የሚለውን በደንብ አብሰልስለው ጀስት ባክስሪ የምትጠብቅ ከሆነ በባክስሪ የምትዘጋጅ ከሆነ በባክፎር ገብቶ ሊያፈራርስ ይችላል። በባክፎር ደግሞ ጀስት ለማይሰር በዚህ ፎርም ብለህ የምትገባ ከሆነ በባክስሪ ገብቶ ሊያፈራርስ ይችላል። ጀስት እንደዚህ አይነት እንትኖች ለማይሰር በደንብ እንደ ፖዘቲቭ ይወሰዳሉ። ነገር ግን የማይሰራ ከሆነ ባክስሪ ለመጫወት ብዙ ጊዜ ያነሳናቸው ፖይንቶች አሉ። ባክስሪ ለመጫወት ግዴታ ዲፌንሲቭ ሚድፊልደር በጣም ምርጥ ዲፌንሲቭ ሚድፊልደር ያስፈልጋል ብለን አንስተናል። ትልቁ መሰረት ለባክስሪ ዲፌንሲቭ ሚድፊልደር ነው። እንደ አዳም ዋርተር ያለ ፓላስ ቤት በጣም በሻይን እያደረገ ያለ እዛው ፓላስ ቤት እነ ካማዳ ያሉ በጣም ምርጥ ሚድፊልደሮች ማለት ነው። እንደዚህ አይነት እንትኖችን ለግዴታ መኖር አለበት ማንችስተር ቤትም በዚህ ፎርም የሚገኙ በጣም ምርጥ ቦክስ ቱ ቦክስ መጫወት የሚችሉ በጣም ምርጥ ዲስትሮየሮች በደንብ ማለት ነው ሻይን አድርጎ መሀል ሚድፊልዱን መቆጣጠር የሚችሉ ተጫዋቾች ግዴታ ሊኖሩ ይገባል በባክስሪ ለመጫወት ብዙ ጊዜ ያነሳናቸው ፖይንቶች ስለሆኑ ማለት ነው። ነገር ግን ይሄ ማይሆን ከሆነ ይሄ ተጫዋች ከሌለ ባክፎር ላይ ፎርሜሽን መቀየሩ ሞር ለማንችስተር ይጠቅማል ብለው ጋዜጠኞችም ደጋፊዎችም በጣም ብዙ ደጋፊ የሚወቅሰው በዛ ነው። በደንብ የሚወራበትም ስለ አሞሪም በዚህ ምክንያት ነው። ነገር ግን አሞሪም ባክፎርስ ሲያደርግ ነጥቦችን እንዴት እንዳገኘ ተመልክተናል። ባክስሪ ሲያደርግ ደግሞ ድሮፕ እያደረገ ማለት ነው። እና ሊድስ ዩናይትድ ደግሞ በዚሁ ከማንችስተር ጋር በዚሁ ፎርም ማንችስተር ወጥ አቋም አለማሳየቱ ሊድስ ዩናይትድ ደግሞ በደንብ በሚገርም ፎርም ላይ መገኘቱ በእርግጥ ያለፉት 6 ጨዋታዎች 4ቱ ናቸው ወጥቶ 2ቱም ብቻ ነው ማሸነፍ የቻለው። ነጥብ ያገኘባቸው አንዳንድ ነጥብ ከሊቨርፑል ጋር ነው። ሊቨርፑል ከሜዳው ውጭ ሊድስ ከሜዳው ውጭ ተጉዞ ሰንደርላንድን ነው ነጥብ ድሮፕ ያደርገው አንዳቻ የተለያየበትን ጨዋታ እናስታውሳለን። ሰንደርላንድ በሜዳው ምን ያህል ፈታኝ እንደሆነ የሲቲንም ጨዋታ ተመልክተናል። የአርሰናልንም ጨዋታ ብዙ ጊዜ ስለ ስታዲየም ኦፍ ላይት ስናነሳ በደንብ
ስለ ሰንደርላንድ በደንብ የምናነሳው እዛ ጋር ነው። በደንብ ሻይን ያደርጋሉ። በደንብ ምርጥ ፎርም ላይ የሚገኙ ቲሞች ናቸው። በእርግጥ 7 ተጫዋቾችን የሚያህል ለአፍኮን የላከ ቢሆንም ከሲቲ ጋር ያደረገው እንዴት ምርጥ ጨዋታ እንደነበር እሱን እናስታውሳለን። ከእሱ ጋር በሜዳው በደንብ ሰንደርላንድ ምርጥ እንደሆነ እናስታውሳለን። ሊድስ ዩናይትድ ከእሱ ጋር ነው ነጥቦችን ተጋርቶ ሲወጣ የነበረው። ያሸነፈው እንደ ቼልሲ ያለ ምርጥ ቡድንን ነው። ከአርሰናል ጋር ከነበረው ጨዋታ በኋላ ያደረገው ጨዋታ ነው። እርግጥ ወጥ አቋም እያደረገ ስለማይገኝ ሊድስ ዩናይትድ እሱን 3-1 ማሸነፉን እናስታውሳለን። ከዛ በኋላ ፓላስን 4-1 ያሸነፉ። ሊድስ ዩናይትድ በደንብ ምርጥ ፎርም ላይ እየመጣ ያለ ቲም፣ ላለመውረድ የሚጫወት ቲም ነው። ወደ 16ኛ ከፍ ያለበት ነው ከሊቨርፑል ጋር 1 ነጥብ አግኝቶ ማለት ነው። እና ይህንንም ከፍ ለማድረግ ከወራጅ ቀጠና ለመውጣት ማንቸስተር ዩናይትድ ነገ በሜዳው ያስተናግዳል ማለት ነው። እና ይሄ ጨዋታ በደንብ የደርቢነት ስሜት ይኖራል ብዬ ነው የማስበው። ምክንያቱም ሁለቱም ቲሞች ሊድስ ዩናይትድ በደንብ ፎርም ላይ እየመጣ ነው። ሊቨርፑል ደግሞ ማንቸስተር ደግሞ በደንብ እየወረደ ያለ ቲም ነው። ያንን ደግሞ ሊድስ ዩናይትድ ያንን የተጫዋቾችን አለመኖር አድቫንቴጅ አድርጎ ሊጠቀም ይችላል። ነገር ግን ማንቸስተር ዩናይትድ ያው ትልቅ ቲም ከመሆኑ አንጻር የማሸነፍ ትልቅ ቅድመ ግምት ተሰጥቶታል። በእኔም በኩልም በእርግጥ ይሄ ጨዋታ ከባድ ቢሆንም ለማንቸስተር አድቫንቴጆችን ይሰጣል። ወጥ አቋም ስለማይገኝ ማለት ነው። ያው እንዲህ ነው ብለህ የምትናገረው አይነት ቲም አይደለም ማንቸስተር። ጀስት የሆነን ቲም በእርግጠኝነት ያሸንፋል ብለህ በዚህ የምትለው አይነት ቲም አይደለም። ለትልቅ ቲም እና ከወገብ በታች ለሚገኝ ቲም የተለያየ ማንቸስተርን ነው እየተመለከትን ያለ ነው። ስለዚህ ይህም ጨዋታ ትንሽ ቢከብድም ለማንቸስተር አድቫንቴጅ በእኔ በኩልም ሰጠዋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።